ጌ አም ፕራውድ ምናምን በመሆኔ እኮራለሁ። እኔ ግራ ገብቶኝ በቃ ደርቄያለሁ። እንደ ተራ ወሬ ተሰምቶ የማይታለፍ ጆሮን ጭው የሚያደርግና የሀገር ሞራን እሴት የሚፈታተን እጅግ አስደንጋጭ መረጃ ከሀገራችን መስማት ከጀመርንም ቆይተናል። እኛም ከመዘናጋታችንና ብዙም እየለመድነው የመጣነው እጅግ ቀፋፊ ነገርም አሁን ደግሞ በሃይማኖት ካባ ተሸፍኖ ከቤተ እምነቱም ደጃፍ ላይም ቆሟል። ጥያቄው ደጁን ከፍተን እናስገባው ወይስ እንዝጋው ሆኗል። ታዋቂው አርቲስት አንተነህ ምን አይነት ዘመን ላይ ደረስ የሚያሰኝ እጅግ አስደንጋጭ መረጃም ይዞ ብቅ ብሏል። እነዛ ቆሻሾች ሀገራችን ውስጥ ምን ያህል እንደተስፋፉና እንዴት ባለ ስልታዊ አካሄድ ወደ ሰዎች ህይወትም እንደሚገቡ በግልጽም አስረድቷል። ቪዲዮውን ላይክ እና ሰብስክራይብ በማለት ለሌሎች እንዲደርስም እያደረጋችሁ ወደ ዝርዝሩ እናልፋለን። ነገሩ እንዲህ ነው። አርቲስት ገነት ንጋቱ የልቤ እውነት በሚለው ዝግጅቷ ላይ ከአርቲስት አንተነህ ጋር በነበራት ቆይታ አርቲስቱ ግብረ ሰዶማዊ ፓስተሮች አስቸገሩኝ ሲል በመደመጡ ብዙዎችንም አስደንግጧል። አርቲስት አንተነህ በጠና ታሞ በሰዎች እርዳታ በሚንቀሳቀስበትም የአእምሮ በጭንቀት በተወጠረበትም ወቅትም ይህ ፓስተር በፌስቡክ በኩልም ቀረቤታም የፈጠረ እንደሆነም ተናግሯል። አይዞህ በርታ፣ እኔ ጸሎት አድርግልሃለሁ በሚል በቀን ደጋግሞ በመደወልም እጅን የሚያምህ ቦታ ላይም አድርገህ እያለ በስፒከር ይጸልይለት እንደነበርም አርቲስቱም ተናግረዋል። አንተነህም እኔ ኦርቶዶክስ ነኝ፣ ነገር ግን ስለ መጽሐፍ ቅዱስ የሚሰብኩ የመስማት ችግር የለብኝም በሚል ቅንነትም አምኖት ነበር። ሂደቱ ግን በሌላም ተቀይሮ ፓስተሩ ስለ ፍቅር ህይወቱም መጠየቅም ጀመረ። አርቲስቱም ከፍቅረኛው ጋር መለያየቱን ሲነግረው ፓስተሩ ሌላ ነገር ሞክረህ አታውቅም የሚል ጥያቄም ሰነዘረ። ሌላ ነገር ሞክረህ አታውቅም የሚለው ጥያቄም ሲሰነዝር በመጨረሻም እኔ ወንድ አፍቃሪ ነኝ፣ አንተን ወድጃለሁ በማለትም ፍላጎቱን በግልጽ ነገረው። ከዚህም በላይ ደግሞ ሻወር ቤት ነው እርቃኑን የሚያሳይ ፎቶግራፍና ቪዲዮ በመላክም አርቲስቱን ለድርድርም ለማቅረብ ሞከረ። በኢየሱስ ስም ብሎ ቢቃወሙም ግለሰብ ግን በገንዘብና በቁሳቁስም ለማማለል መሞከሩንም አረጋግጧል። ይህ ድርጊትም በፕሮቴስታንት እምነት ተከታዮች ዘንድም ትልቅ ቁጣና ብስጭትንም ቀስቅሷል። የፓስተር ስያሜ ያላቸው ሁሉ መጠቋቆሚያ መሆኑ ስለማይቀር ወንጌላውያን አብያተ ክርስቲያናትን ካውንስል ይህን ሰው ማንነትም ሊጠይቅና በጥኑ ምግባራቸው የሚታወቁ አባቶችና የእምነቱ ስም እንዳይጎድፍ በመደረግ አለበት ሲሉም ሐሳባቸውንም አጋርተዋል። አርቲስቱ ሌሎችን ለመታደግ ሲባል የፓስተሩን ማንነት በግልጽ ማውጣት አለበት የሚሉ ድምጾችም በበርካታ ሚዲያዎች ላይም እየተሰሙ ይገኛሉ። በሌላ በኩል አርቲስቱ ላይም ጥያቄ የሚያሳድሩ ወገኖችም አሉ። ይህ ሰው እንዴት በሌላ መልኩ ሊያስቸግር ይቻለ? ኢትዮጵያ ውስጥ አንድን ወንድ ሌላ ወንድ ለማናገር ቁምስቅሉን በሚያይበት ሁኔታ አንተ ጋር ምን ድፍረት ሰጣቸው? ምን ምልክት አሳያቸው? የሚሉ ጥያቄዎችም ቀርበውበታል። አርቲስት አንተነህም ቆንጆ ስለሆንኩ ነው በማለቱ ብዙዎችንም አላሳመነም። ወንድ ልጅ ቆንጆ ነኝ ይላል ወይ የሚሉ ጥያቄዎችም ራሱ አነጋጋሪ ሆነውም ቀጥለዋል። ይህ ክስተት ብቻውን የሚታይ አይደለም። በቅርቡ ያየናቸው የጋዜጠኛ ሶፎንያስ ጉዳይም የሴት እግር ኳስ ተጫዋቾች ዙሪያ ላይም የሚወረዶችና የመሰረተ ክርስቶስ ቤተክርስቲያን ግብረ ሰዶማውያን የሚቃወሙትም እንደ ዶክተር ስዩም ያሉ አባላትን ማገዷ አደጋው አይኑን አውጥቶ ወደኛ መምጣቱም ያሳያል። ግብረ ሰዶማዊነትን በተመለከተ ለዘብተኛ አቋም ያለው ሚኖላይት ወርልድ ኮንፈረንስ በዙ ተቃውሞ ወደ ታንዛኒያ ቢዘዋወርም የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አመራሮች በጉባኤ ላይ መክፈታቸውና ራሳቸውን ከድርጅቱ ዓላማ በማግለላቸው ትልቅ ጥያቄም ፈጥሯል። ውድ ቤተሰቦቻችን ይህ እየሆነ ያለው በመሃል አዲስ አበባ ላይ ነው። ነገ ለልጆቻችን ምን አይነት ሀገር ነው የምናስረክበው? ከፈጣሪ ቁጣስ እንዴት ነው ልናመልጥ የምንችለው? በብዙ ዛቻና ማስፈራራት ውስጥም ብንሆንም ይህንን መረጃ በብዙዎች ጋር እንዲደርስ እንዲያነቃቃቸው ቪዲዮን ላይክ በማድረግና ለሌሎችም ሼር በማድረግ ወጣቶችን እንታደግ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ፓስተሩ መጋለጥ አለበት ወይስ አርቲስቱ ላይ የሚነሱ ጥርጣሬ አግባብ ነው? ሐሳባችሁን በኮሜንት አጋሩን። ስለተከታተላችሁን ከልብ እናመሰግናለን። በሌላ የተሻለ ቪዲዮ እስከምንገናኝ ቸር ቆዩልኝ።